አላናደድሽም ግን ትውቴ ቤቲ ካንቺ ጋር ሄጄ ላድናት ፈልጋለሁ። እንዴ ምን አስበህ ነው? ምንም ዓለምን አናገርካት እንዴ? ወንድሟን አሳልፋ ለመስጠት ዝግጁ አይደለችም። እሺ ትውቴ ወይ በእኔ እንዳትደበሪ። እናቴ ክፉ ነገር እንዲያገኛት አልፈልግም፣ ግን ደግሞ ጥሩ ባልሆነ ነገር ላይ አልተባበርም። ምናልባት ወንድሟ ጥሩ ስላልሆነ ይሆናል። እንዴ ሙድና ውሳኔ ደግሞ ምን አገናኘው? አባዬ በተደጋጋሚ ከሷ ጋር ስለሞተችው ሚስቱ ሲያወሩ ትዝታው ተቀስቅሶበታል። አባዬ ምን ሆኖ ነው? አይ በወሬ ምክንያት በተደጋጋሚ አውርተው ነው። በቃ እስኪ የሆነ ነገር እናስባለን። ችግር የለውም እኔ ያለሁ። በቃ እሺ ከዚህ ሙድ እንዲወጡ የሆነ ነገር እናስባለን። ግን ቤቲን ለማዳን ገዛ ያለበት ድረስ መሄድ አለብን። አንዴ ይዞኛል፣ ድጋሜ ከያዘኝ አይለቀኝ። ችግር የለውም እኔ ያለሁ። እሺ እኔ ልያው ሄሎ ገዛኸኝ? ስልኬን ከየት አገኘ? እሺ ምን ፈልገህ ደወልክ? ምን ልጄ ምን አለ? እናቱ ወንድሟን አሳልፋ ለሕግ አልሰጥም በማለቷ በብስጭት ቤቱን ለቆ የወጣው ናቲ እነሱን ለማጥቃት ጥሩ ጊዜና ሰዓት ሲጠብቅላቸው የነበረው ገዛኸኝ እጅ ወድቋል። ቤቲ በገዛኸኝ መታገቷን እቤት ከመጣች እንደቆየች ከትሁት ሰምታ ያወቀው ናቲ ሊያድኗት ሊያስመልጧት እንደሚገባም ተስማምተው በሄዱበት ነው ገዛኸኝ እነሱንም ጨምሮ አፍኖ የያዛቸው። ዓለም እሱ ላይ ክስ ለመመስረት እንቅስቃሴዎች ማድረግ እንደጀመረች ካወቀበት ጊዜ አንስቶ በሌሊትም ሆነ በቀን ያለ ረፍት ማድረግ ያለበትን እያብሰለሰለ የሚያድረው ገዛኸኝ ራሱን ከዚህ ችግር ለማውጣት የዓለምን ንብረት ለማስመለስ ቤቲን በጸባይ ጠይቆ ባይሳካለትም በጉልበት አፍኖ እሷ ጋር ያሸሸውን ገንዘብ መልሶ ለመቀበል ሙከራውን ጀምሯል። ያም ብቻ ሳይሆን ዓለምም ለጊዜው ክሷን እንድታቆምና የፎይታ ጊዜ ለማግኘት በልጇ ናቲ አስፈራርቷታል። ከዚህ ሁሉ አስቀድሞ ናቲ ከአባቱ ጋር ስለ ንብረታቸው ጉዳይ ለመነጋገር ቤቱ ድረስ ሄዱ። በመሃላቸው በተፈጠረ ግጭት ገዛኸኝ በንዴት ሽጉጥ ደቅኖበታል። በዛ መሃልም ከውጪ ወደ ቤት ስትገባ ሁኔታውን የተመለከተችው ትሁትም በፍጥነት ወደ እነሱ ጋር ሄዳ በመሃላቸው ለማገላገል ትገባለች። አባቱ ያደረገውን ነገር ማመን የከበደው ናቲም ምን ልትሆን ነው? ልትገለኝ? ና ግደለኝ አንተ ምንም የሚራራ አንጀት የሌለ ጨካኝ ሰው ነህ፣ በል ና ግደለኝ ብሎ ሲሎ ገዛኸኝም አንተና እናትህ እኔን ለመጣል በድጋሚ አንዳችሁ ብትሞክሩ መቼም ሊሳካላችሁ እንደማይችል እወቁት፣ ሂድና ለዛች እናትህም ንገራት ብሎት በንዴት ሁለቱም እዛው ባሉበት ጥሏቸው ይሄዳል። ናቲም በንዴት እየተንጎራደደ ቆይ እንዴት ነው እንደዚህ የሚያደርገው? ልጁ እኮ ነኝ። ምን አይነት ጨካኝ አባት ቢሆን ነው እኔ ላይ የሚደቅ ነው? እስከዛሬ እኮ ዝም ያልኩት አባትነቱን አክብሬ ነው፣ ግን ይሄ ሰውዬ ለአባትነት የሚበቃ ምንም ነገር የለው ብሎ ሲል ትሁትም እሺ በቃ ናትዬ ግን እባክህ በቃ አሁን ተረጋጋና ተቀመጥ ከዛ እናውራ ብላ ስትለው ናቲም አልረጋጋም፣ ምንም የሚወራ ነገርም የለም፣ ንገሪኝ እስቲ የትኛው አባት ነው ልጁ ላይ ሽጉጥ አውጥቶ የሚደቅ ነው? አባዬ እንኳን እውነተኛ አባትሽ ሳይሆን ግን እንዴት እንደሚንከባከብሽና እንዴት እንደሚሳሳልሽ ታውቂያለሽ አይደለ? የኔ አባት ግን እንደምታዩ ነው ብሏት በንዴት ጥሏት ይወጣል። ትሁትም ቤቱን አስተካክላ የምትሰራውንም ስራ ከጨረሰች በኋላ ወደና አባዬ ጋር ትሄዳለች። እዛ እንደደረሰችም አግኝታውን በንዴት ስለ ሁሉም ነገር ከነገረችው በኋላም ትቀጥልና ቆይ ግን አባዬ ይሄ ቤተሰብ ወዴት እየሄደ ነው ያለው ብላ ስትጠይቀው እሱም ትሁቴ የስግብግብነት መጨረሻው ይሄ ነው፣ አባት ለቤቱ ማገር ነው፣ ኃላፊነት ማጉደል መጨረሻው ይሄ ነው ብሎ በሐዘን ሲነግራት ትሁትም እሺ አሁን ቆይ ምንድነው ማድረግ ያለብን ነገር? ዝም ብለን ልናይ ነው ብላ ስትጠይቀው አባዬም እስቲ ትሁቴ አንቺ ቤቲን አውሪያት፣ ስለተግባባችሁ ምንም ነገር እምቢ አትልሽም፣ እሷ ብቻ ናት ይሄንን ቤተሰብ ማዳን የምትችለው ብሎ ሲላት ትሁትም ገንዘቡን እንድትመልስላቸው እንዳናግራት ነው እየነገርከኝ ያለው? አባዬ እሷ እኮ እህቷን ለማሳከም ብዙ ብር ነው የሚያስፈልጋት፣ ይህንን ሐሳብ መቼም ነው ማትቀበለኝ፣ ስንት ዘመን ለፍታ ያገኘችውን ገንዘብ እንዲሁ በቀላሉ የምትመልስ ይመስልሃል ብላ ስትጠይቀው አባዬም እሱማ ልክ ነሽ፣ ግን አለሜና ናቲ እዚህ ገንዘብ ላይ ያተኩረዋል ብሎ ይላታል። ትሁትም ትቀጥልና ለዚህ ሁሉ ነገር ገዜ ቅጣቱን ማግኘት አለበት ብላ ትሏለች። በዛን ሰዓት ቤቲ የእህቷን ሕክምና ሙሉ ገንዘብ ከፍላ በደስታ ለእህቷም ደውላ ነግራት ወደ ቤቷም እየተመለሰች ነበር። በመሃል አንድ ጭር ያለ ቦታ ላይ ከኋላዋ አንድ ሰው መጥቶ አፍኖ ራሷን አስቶ ይዟት ይሄዳል። ከትንሽ ቆይታ በኋላም ራሷን ከሳተችበት ስትነቃ አንድ ጨለማ ክፍል ውስጥ ራሷን ታስራ ያገኘችው ቤቲ እርዳታ እንደሚያስፈልጋትም እየተናገረች መጮህ ትጀምራለች። ብዙም ሳይቆይ ገዛኸኝም ይመጣና አጠገቧ ቆሞ እኔን አልጠበቅሽም ነበር አይደለ ብሎ ሲላት ቤቲም ሰርፕራይዙ ተመችቶኛል፣ እንኳን ደህና መጣ፣ ጥሩ መንገድ ነው የመረጥከው፣ ለነገሩ ድሮም ፈሪ ነህ፣ ሰውን ከማሰር ውጪ ሌላ
ምንም አታውቅም ብላ ስትለው ገዛኸኝም እሷን ተስፋ ለማስቆረጥ እየሞከረ እየተሸነፍሽ እኮ ነው አሁን እንደዚህ ስታወሪ መፍጨርጨር አይሆንብሽም? አንድ ነገር ልንገርሽ ልገልሽ ይችላል ብሎ ሲላት ቤቲም በጭራሽ እኔ ልትገለኝ አትችልም፣ ምክንያቱም ወርቅ ምጥል ዶሮ ባልሆንም ግን ወርቅ ያስኩኝ ዶሮ ነኝ፣ እኔን ከገደልክ ወርቁን በጭራሽ ማግኘት አትችልም ብላ ስትፎክርበት ገዛኸኝም ተናዶ ዝም በይ አሁን በእጄ ውስጥ መሆንሽን አትርሺ፣ ጥሩ ቆይታ ደግሞ ይኖረናል ብሎ ጥሏት ይሄዳል። በነጋታውም ጠዋት ትሁት አባዬ ጋር ሄዳ ማውራት ይጀምራሉ። እሷም ትቀጥልና አባዬ እኔ ግን ነገሮች ምንም እያማሩኝ አይደለም፣ ቤቲ ለራሱ እኮ የለችም፣ ቤት ከመጣች ቆየች፣ ይሄኔ እኮ አይታወቅም እሱ ሰውን ለማሰቃየት ማን ብሎት ብላ ስትል አባዬም እዚህ ነገር ውስጥ ደግሞ እጅሽን ልታስገቢ ነው ትሁት ተይ ይበቃል፣ ሁሌም እኮ ስኬት አይኖርም ብሎ ሲላት ትሁትም ባለፈውም እንደዚህ ብለኸኝ ግን ዓለሜን እንዳመጣኋት ታውቃለህ አይደለ? በእርግጥ የታወቀ ነገር የለም እሱ ጋርም ላትሆን ትችላለች ብላ ስትለው አባዬም ግን ራስሽን ለማዳን ሞክሪ እንጂ ችግር ውስጥ አትግቢ አደራ ትሁት፣ ብዙ ችግሮችን እያለፍን ያለ ነው፣ ከዚህ በኋላ እፎይ ብለን ነው መኖር ያለብን ብሎ ይላታል። እሷም ወደ ቤት ተመልሳ ስራዎችን እየሰራች ባለችበት ገዛኝ ከቤት ሊወጣ ሲል ታገኘውና ጠርታው ቤቲን ካየቻት እንደቆየች ትነግረዋለች። እሱም በንዴት እና እኔ ምን አገባኝ ቤቲን እንድታገኛት ቆይ ምን ላደርግልሽ አርፈሽ ስራሽን ስሪ ብሎ ሲላት ትሁትም በድፍረት ቤቲንም እንዳለሜ የሆነ ቦታ አሽጋሃታል አይደለ? ነገሮች በጣም እየጠበቡብህ ነው፣ በዚህ ሁኔታ ነገሮችን ለመፍታት መሞከር ልክ አይደለም ብላ ስትለው ገዛኸኝም በንቀት ትሁት አንቺ እኔን መምከር አትችይም፣ አርፈሽ ተቀመጪ፣ ሰይጣን ውስጥ አትክተቺ ብሎ ጥሏት ሲወጣ ትሁትም ተከትለው ተወጣና የሚሄድበትን ቦታ ማጣራት መከታተል ትጀምራለች። በመሃልም ገዛኸኝ እየተከታተለችው እንዳለች አስተውሎ ፍጥነቱን ጨምሮ ይሰወርባታል። ትሁትም ወዴት እንደገባ ግራ ገብቷት መሃል መንገድ ላይ ቆማ ባለችበት ከኋላዋ መጥቶ ትከሻዋን ሲነካት እሷም በድንጋጤ ትዞራለች። እሱም ይቀጥልና ይመስለኛል እኔን ነው የምትፈልጊው፣ ይሄ እኮ የዛ ሰውዬ ሰፈር አይደለም፣ ቤቲን ከሆነ ደግሞ የምትፈልጊው ነይ መኪና ውስጥ ግቢና ያለችበት ቦታ ድረስ ልውሰድሽ፣ ጀግና አይደለሽ? ጀግና እኮ አይፈራ ብሎ ሲላት ትሁትም አይ ጀግና እንጂ እኮ እኔ ሞኝ አይደለሁም ብላ ትመልስለታለች። ገዛኸኝም በግርምት ለዛ ነዋ ከኋላዬ እየተከተልሽኝ ከፊት ለፊት ያገኘሁሽ ብሎ አጥሏት ይሄዳል። እሷም ተመልሳ በቀጥታ ወደ እነ አባዬ ቤት ትሄድና ናቲን አግኝታ በፍርሃት ስለተፈጠረው ነገር ተነግሯለች። ቀጥላም የቤቲ ነገር እኮ በጣም አሳስቦኛል፣ ከሱ ውጪ ማንንም እሷን ሊያግታት አይችልም ብላ ስትለው ናቲም እሺ ምን ይሻለናል? ምን እናድርግ? ንብረቱን አልመልስም ብለው እንደሆነ እርግጠኛ ነኝ። ንብረቱን አሸሻለሁ ብሎ ተበላ። ትሁቴ አንዱ ለታዋይልኝ የማየ ንብረት አብዛኛው ቤቲ ጋር ነው፣ ስለዚህ እንደምንም አግዣት፣ ለማስመለጥ ሞክሪ ብሎ ሲላት ትሁትም ናቲ አልችልም፣ ይህንን ማድረግ በጣም ይከብደኛል፣ ዓለም ሁሉንም ነገር አበላሽተዋለች። እሷ ወንድሟን አሳልፋ ሳትሰጥ ቤቲ ይህን ሁሉ ጊዜ የለፋችበትን ብር አሳልፋ የምትሰጥ ይመስልሃል? ብቻ አሁን ሁሉንም ተወውና ስለመፍትሄው ብናወራ ነው የሚሻለው። ይሄውልህ ዓለሜ ወንድሟን እዚህ ድረስ መጥቶ እንዲቀጣት አድርገው፣ እኛም ደግሞ ቤቲን እናግዛትና ስለ ነገሩ እንንገራት፣ የተጎዳችና በደል ያጨከናት እንጂ ክፉ ሴት አይደለችም ብላ ስትለው ናቲም በሐሳቧ ተስማምቶ ወደ ቤት ይሸኛታል። ከትንሽ ቆይታ በኋላም በራቸው በኃይል ሲንኳኳ ናቲ ተነስቶ በሩን ይከፍትና እናቱንም ተመልክቶ ግራ በመጋባት ስሜት ውስጥ ሆኖ የት ሄደሽ ነው ብሎ ሲጠይቃት እሷም ንፋስ ለመቀበል ወጥቼ ነው ምን ነው ብላ ስትጠይቀው ናቲም ምንም አንድ ነገር ላወራሽ ፈልጌ ነበር። ይሄውልሽ እናቴ ያለሽ አንድ ምርጫ ነው፣ ወንድምሽን እንደምንም ማሳመነሽ ወደ ሀገር እንዲገባ አድርጊና ማስያዝ ነው ብሎ ሲላት ዓለምም ናቲ በቃ ህግ ነው እኮ የፈታው ብላ የማይሆን መልስ ስትሰጠው ናቲም ህግ በፍጹም ሊፈታው አይችልም፣ ልክ ባልሆነ መንገድ በገንዘብ ነው እኮ የወጣው፣ ለስራው በአግባቡ መቀጣት አለበት ብሎ ሲላት ዓለምም ናቲ ይቅርታ ግን ይህንን በፍጹም አላደርገውም፣ በአንድ በደል ሁለት ሰው መቀጣት የለበትም፣ እዚህ እያለ ታስሯል፣ ብዙ ገንዘብም አወጥቻለሁ፣ ያም ብቻ ሳይሆን እኔም ከሞት ያልተናነሰ ነገር በሱ ምክንያት ተቀጥቻለሁ፣ ስለዚህ በቃ አንዳችን ከፍለናል፣ እሱም በሰላም ከሚኖርበት ሀገር ዳግም የእናቴ ልጅ አምጥቼ ስቃይ ውስጥ አልከተውም ብላ ስትለው ናቲም ይሄ የመጨረሻ ውሳኔሽ ነው ብሎ በድጋሚ ጠይቃታል። ዓለምን ባጭሩ አዎ ብላ ስትመልስለት እሱም በንዴት መልካም ብሏት በሩን ከፍቶ ጥሏት ይወጣል። በነጋታውም ትሁት ወደምትሰራበት ሰፈር ሄዶ ይጠራትና ተገናኝተው ማውራት ይጀምራሉ። ናቲም ይቀጥልና ቤቲን ካንቺ ጋር ሄጄ ላድናት ፈልጋለሁ ብሎ ሲላት ትሁትም በጥያቄው ግራ ተጋብታ እንዴ ቆይ ምን አስበህ ነው? ቆይ ዓለምን አናገርካት እንዴ ብላ ስትጠይቀው ናቲም አዎ ግን በፍጹም ወንድሟን አሳልፋ ለመስጠት ፈቃደኛ አይደለችም። በቃ እኔም ጥሩ ባልሆነ ነገር ላይ ልተባበራት አልችልም፣ ግን ደግሞ የሷም ሙድ አሁን ላይ ጥሩ አይደለም፣ ብቻ አሁን ቤቲን ልናድናት ይገባል ብሎ ሲላት ትሁትም እሷን ለማዳን ገዛኸኝ ያለበት ቦታ ድረስ መሄድ አለብን፣ አንዴ ይዞኛል፣ በድጋሚ ከያዘኝ በጭራሽ አይለቀኝም ብላ ስትለው ናቲም አታስቢ ችግር የለውም እኔ ያለው ብሏት ተያይዘው ከሄዱም በኋላም ነው ገዛኸኝ ናቲን ይዞ እናቱ ጋር ደውሎ እንደማስፈራሪያ የተጠቀመው። በቀጣይ ምንም ይፈጠር ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልን።